Telaizan hukon no nya gobes. Kufata durum. Ay, ቦታው ጠቧል። አሁን አሪፍ አንተ ኮነ ቆንቆ ታዲያ ማን ጋር አንተ ቁጭ በላ ቁጭ በሉ ላይ ቆም ነው ሲሰራችን ተላ የዛሬ ባህል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ የአባይ ግድብ እየተመረቀ በወረዳው በአማራ ክልል በሞላው የባህላዊ ውዝዋዜ ሲቀጥል ደግሞ በየሀገሪቱ ያለ ማህበረሰብ ተሰብስቦ ወግዲ ፒያሳ ላይ ተጠቅልቆላቸዋል ማለት ነው። እንደገና ደግሞ የሀገር ባህሉ በርግጥ ተናፋቂ እንደመሆኑ አኳያ እንደ እስልምናችን ደግሞ ትንሽ አይፈቀድም። ባለመፈቀዱ አኳያ ደግሞ ሳይለንት ላደርገው ነው ማለት ነው። ነገር ግን በጣም የሚገርም እጀባ ነበር ማለት ነው። ባጃጁ፣ መኪናው ሲቀጥል ደግሞ አለ አይደለ ብዙ ነገር በቃ የብዙ ማህበረሰቡ
ያደመቀው ነው ማለት ነው። ዛሬ እንግዲህ ከጧቱ 2 ሰዓት ጀምሮ እስከ 6 ሰዓት ድረስ አላበቃም ማለት ነው። ለአባይ ግድብ ያላችሁ ፍቅርና ውዴታ በተመለከተ ላይክ አድርጉ ማለት ነው። ሀባይቦችዬ እስኪ ማን ነው የአባይ ግድብን የሚወድ ማለት ነው? ማን ነው ለአባይ ግድብስ ወረታውን የከፈለ ብዙ ነገር መጽዋዕትነትስ ያደረገው ማለት ነው? ሲቀጥል ደግሞ ኢንሻአላህ ቀጣይ ደግሞ በብዙ ነገር በብዙ ለውጦች የምናየውና የሚመረቅ ያድርገው ማለት ነው። ማን ነው እስኪ ለሀገሩ ፍቅሩ ዘረቅ ያለው እዚሁ ኮሜንት ላይ ያስቀምጡልኝ። ሲቀጥል ደግሞ በሀገራችን ላይ አብረን ሁሉም ሰው ቢሆን ማህበረሰብ አብይ ያወጣው መግለጫ አለ። ምክንያቱም በቃ ስንት ሚሊየን ህዝብ ለአትክልት ልማት ለተለያዩ ነገሮች ለተለያዩ መስኖዎች ብሎ ተናግሯል። ይሄንንም ደግሞ ተጠቃሚ የምንሆን ያድርገን ከስደት ዓለም የምንወጣበት ሊሆን ይችላል ማለት ነው። እንግዲህ መንስኤው ይሄንን ይመስላል። ቀጣይ ሀሳብ ካላችሁ እለቅላችኋለሁ። ሌላም ቪዲዮ አለኝ ማለት ነው ሀባይቦችዬ። ሲቀጥል ደግሞ ምንድነው መሰላችሁ የምላችሁ እውነት ለመናገር አገራችን ሰላም ያድርገው ማለት ነው። ምክንያቱም ሰላም ካለ ሁሉም አለ ማለት ነው። ሰላም ካለ ደግሞ በቃ ማህበረሰቡ በነጻነት የመኖር እድል ቻንስ አለው ማለት ነው። ይሄንን ቻንስ የምናገኝበት በሰላም ሁኔታ ነው። በነገራችን ላይ እስኪ ዘመዶቻችሁን እዚሁ መካከል ልታገኙም ልታውቁም ትችላላችሁ ማለት ነው። እና ይሄንን ይመስላል ማለት ነው። በጣም የሚገርም ህዝብ ነበር የተሰበሰበው ከየወረዳው ከየአካባቢው ከየብሎኩ ከየጎጡ ማለት ነው። ደሴ ራሱ እንደዚሁ ስብሰባ እንትን ጥሪ ያለ ሰላማዊ ሰልፍ ተወጥቷል ማለት ነው በባንዲራ። እስኪ በባንዲራ ያሉትን ደግሞ ትንሽ ቀንጨብ አድርጌ ላስገባላችሁና የምታዩት ይሆናል ማለት ነው። እና እንደዚህ ነው የሚገርማችሁም ማለት ነው። እስኪ እዚህ ሁላ ጭፈራ ውስጥ ሴቷ ስትገባ ነው እኔ ግርም ያለኝ ማለት ነው። ማለት ድሮ ነበረ እንግዲህ በልጅነት አለ አይደለ፣ ግን የቀረ መስሎኝ ነበር። ማን ነው እስኪ እንዴ ግርመው ማለት ነው። ግን አልቀረም ማለት ነው። ያ አላህ። እና ድሮ የቀረ ባህል አሁን ላይ እንደ አዲስ የገጠሮቹ ሲመጡ እንደ አዲስ ሲጀመርም በልብሳቸው ራሱ ይዘውታል ማለት ነው። ምክንያቱም ሆን ብለው ተነስተው ተዘጋጅተው ነው የመጡት ማለት ነው። እና ይሄንን ይመስላል እላችኋለሁኝ ሀባይቦችዬ። እስኪ ሴቷ ስገባ ደግሞ እናየው።